ዝም ብሎ በነፃ የሚሰጥበት ዱርዮች የሚሰባሰቡባት ግን ምዕመኑ ያልተረዳው ነገር አለ። እሱን ያደረገው ጊዮርጊስ ነው እንዴ? እሱን ያደረገው ቤታችን ነች እንዴ? አይደለም። ይሄን ያደረገው ሰው ነው። ገብቷል? ሰው ነው ታብላ ታጠጣ እምትለው እመቤታችን ጊዮርጊስ ምን አደረጉ? እሺ ልምጣ ሽፋናት ትስራ ሰው አጥፍቷል። ቤተክርስቲያንን አባቶቻችን አዋርደዋል። ልምጣ ልናገር ወደ አንተ እየመጣሁ ሰዎች አትሸፍናል። ወደ ማርያም ወደ ጊዮርጊስ ወደ ጳጳስ ነው መጣ ነው። አዳምጥ ሞልስ ለሞጣ መፍራት አለ መፍራት ሚውት አድርጊ ልመልስልህ። ጠይቀህ እንደገና ትከራከራለህ። ልቀጥል። ሌሎቻችሁ ሚውት አድርጉ። ሁልጊዜ ይህንን መነሻ አድርገው ይህንን የፖለቲካ አስተሳሰብ ህዝቡ እንዳይቀበለው ለማድረግ የሚሞክሩ ሰዎች ስላሉ ላስረዳ። ይኸውልህ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ታላቅነቷን በመመስከር ብቻ አይደለም፣ የሰራችውን ገድል በመዘከር ብቻ አይደለም። አሁን የምንከራከረው እኔ እያልኩት ያለሁት የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የራሷ ህግ አላት። ምን ይላል መሰለህ? ፍትሐ ነገሥት አንቀጽ 41 ላይ ጳጳስ ሳይሞት ጳጳስ አይሾምም ይላል። የወያኔ መንግስት ከትግራይ የመጣ ስለነበር ሁለት ጊዜ ጳጳሱ ሳይሞቱ ያው የቀድሞው ጠቅላይ ሚኒስትር እንደተናገረው ታምራት ላይኔ ጌታቸው እንደተናገረው ጌታቸው ነው ዋና ስሙ ባይዘው እንደተናገረው እኛንን አስገድደን ያስወጣናቸው ሰውየውን ብሏል። ስለዚህ አንቀጽ 41 ተሽሮ በነጌታቸው አሰፋ በህዋት የደህንነት መሪዎች በነመለስ ትእዛዝ የትግራይ ጳጳስ የወያኔ ጳጳስ ተሹሟል። አላምንበትም። ሌላው 41 ላይ ነው 40 ምናምን ላይ ደግሞ ምን ይላል? ሲኖዶስ አባላቱ በመንፈስ ቅዱስ የሚሾም ነው፣ ጳጳሱ በመንፈስ ቅዱስ የሚሾም ነው ይላል። ጌታቸው አሰፋ በመንፈስ ያልተሾመ በካድሬ በማስፈራራት እንገላቸዋለን በሚል አምጥተው ሁለቱንም ያስቀመጧቸው ናቸው። ለምሳሌ የመጀመሪያው ጳጳስ ቢዮንሴን ጭናቸው ላይ ያስቀመጡ ናቸው። ታቦት አውጥተው ለአንድ ዘፋኝ መንግስተ ሰማያትን አወርስም ይላል። ይሄ ከህግ ውጭ ነው። ሌላው በቁማቸው ሰውየው ቦሌ መድኃኔዓለም ላይ አዲስ አበባ ልጆች እየሰሙ ነው ሐውልት ያስገነቡ ናቸው። ሰውዬ ይሄ የቤተ ክርስቲያኗ ህግ ነው ወይ? ሌላው ጳጳሳት በአውቶሞቢል እንዳይሄዱ በቪኤይት መኪና እንዳይሄዱ ይከለክላል። ከቻሉ በባዶ እግራቸው ይሄዱ ይላል። መለኮሰ ማለት ራሱን ገዛ ማለት ነው። መለኮሰ ማለት ሞተ ማለት ነው። ባለፈው አይተከውን አንድ ጳጳስ ሲሞቱ 90 ሚሊዮን ብር ነው የተገኘው። እንደውም ዘመርኩም በቀለ 1 ሚሊዮን ነው 2 ሚሊዮን ደርሶታል። ዘበነ ለማ ምናምን እያሉ ሰጥተዋል ተናዘው ማለት ነው። ስለዚህ ህዝቡን እየበዘበዘች ነው ቤተክርስቲያኗ ሳትሆን መሪዎቿ ችግር አለባቸው ነው። ሌላው ቅዱስ ዳዊት ተነስቶ ማንም አላዘዘው ጎልያድን በመግደል 300 ውሽሞችና 700 ሚስቶች ተሰጥቶታል። አየው እግዚአብሔር ሲመርቅህ። እግዚአብሔር እውነተኛ ስትሆን እንደ ዳዊት ብዙ ሴቶች ይሰጣል፣ ያከብራል፣ አክሊል ይጭንልሃል፣ ዘውድ ይደፋልሃል። የዛሬዋ ቤተክርስቲያንስ ልመናን የምታስተምር ጥላ ዘግዝቃ የምትዘርፍ የፈነዳ ውሃ ጸበል ነው ብላ ቢዝነስ የሚሰሩባት ኦርቶፔንጤዎች ናቸው። አንተ እንደዚህ የምትናገረው ቆይ አንድ ጥያቄ ልንገርህ። አንተ ከዚህ በፊት ሊቢያ ማለት ነው ሊቢያ ሆነ ሊሰብስብልኝ ብሎ ሞጣ ፕሪንስ ባክ ብሎ ገባ። በማርያም በገብርኤል ሲልህ ምንድን ብለህ ነበር መልስ የሰጠው? አንተ ከዚህ በፊት እመጣለሁ እዛ ገብርኤል ሚካኤል ይሩዳል። እመጣለሁ። አዳምጠኝ። አሁንም ቧንቧ ፈንታ ይሄ መረጃ ነው። መራቤቴ እለ ይቅርታ እኔ አሁን ተከታተላችሁ ወንድሜ ቆይ አያራሙጃኔ ሚውት አርግ ለምን ሚውት አታረግም? በትዊት አይደለም ልመልስልህ። ከዛ ያልተመለሰልህ ካለ ሞጣ ውሸትክን ነው ይሄን ዋሽታል። ከጥያቄ ውጭ ነው እየመለስክልኝ። አራሙጃኔ ሚውት አርግ ልመጣልህ እኮ ነው። ይኸውልህ ሞጣ ደግሞ መቼ እውነት አውርተህ ታውቅና ነው? ለዚህ ሰውዬ ለመመለስ መጀመሪያ አንቺ ጠይቂ። እህታችን ራሙጃኔ ነው ለካ ስሙ፣ አነበብኩ። ራሙጃኔ ወንድሜ፣ በመጀመሪያ ደረጃ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ክርስቲያን ከሆንክ ጳጳስ ሳይሞት ጳጳስ ስለተሾመ መጀመሪያ ማቲያስን አውግዝ። ሌላ መልስ የለኝም። አውግዝልን። እዚህ
እሱ ብቻ አይደለም እሱ ትክክል ነው አሁን በምትናገረው ነገር ቅሬታ የለኝም አውግዛ አልኩ ኦርቶዶክስ አይደለም ውሸታም ነው እሱን ሐሳብህን ደግፋለሁ ስለ አባቶች ያልከው ስለተለያዩ ነገሮች እስካሁን ያወራቸው ደግፋለሁ አስታውን ያልከው ያደረገው ጊዮርጊስ ነው ወይ እመቤታችን ናቸው ወይ በቪዲዮ ሄዳሉ የተለያየ ነገር ያደርጋሉ ትክክል ነው እሱን ያባቶቻችን ከሚቃወሙት ውስጥ አንዱ ነኝ ግን ያልከውን ነገር ያደረጉት ጊዮርጊስ ምን አልኩ ጊዮርጊስ ናቸው ለምን ተሳደባለህ አልተሳደብኩም ተሳድበሃል ሂድ ለቤታችን ታብላ ታጠጣ ጊዮርጊስ ዋጋ እንደ ሰው የምንነካው ላስረዳ እኔ ያልኩት ስለመላእክቶች አሁን ስለ ግለሰቦች ስለ አባቶች ስለሚያደርጉ ነገር አተራሙዳን እንደ ያወራበት ስለ ጊዮርጊስ ላስረዳ ስለ ማርያም ተወርዳለህ ካም በኋላ አረ እንደ ስለ ማርያም ስለ ጊዮርጊስ ማክብል ክርስቲያን ከሆንክ ስማ በቲቪት አይደለም ምንድነው ሃይማኖት ሞጣ እኔ ኦርቶዶክስ ክርስቲያን ነኝ በቃ ቀጥል ይኸውላችሁ እኔ ያልኩት ቅዱስ ጊዮርጊስ መጽሐፉን እንዳነበብነው ነጭ ነው 50 ደቂቃ የነበር ተዋጊ ነው መንፈስ ቅዱስ አድሮበት ለሃይማኖቱ ቀናኢ የነበር 70 ነገስታትን በአንድ ጊዜ በሳምንት ውስጥ አንበርክኮ ገደል የከተተ እስከ መጨረሻው ለኢየሱስ ክርስቶስ የታመነ እምነቴን አላስነካም ዘሮችን አላስጨርስም ብሎ የተዋጋ ነው የዛሬው ክርስቲያን ግን እንደ ቅዱስ ጊዮርጊስ ተነስቶ መዋጋት ሲያቅተው ቅዱስ ጊዮርጊስ መጥቶ በፈረሱ ይዋጋልኛል የሚለው አይሰራም ጊዮርጊስ በፈረሱ መጥቶ ሊዋጋ አይችልም ነው ያልኩ እንጂ ጊዮርጊስን የት ላይ ነው ያዋረድኩ ጊዮርጊስ ቅዱስ አይደለም ያልኩበት ቪዲዮ እስኪ ይምጣ አላልኩም ስለ ማርያም ልምጣ ኩክየለሽ ማርያም ቆላ ድባ ላይ ታየች ምናምን ታየች ታቦቷ ሄዳለ አልንቀሳቀስ አለች ይሄ የቢዝነስ ተቋም ነው መሬት እያዙ ማስፋት ነው ይሄ ደግሞ ህዝባችንን ቤተክርስቲያን ከማስፋት ገዳም ከማስፋት ኮሌጅ ብናሰፋ አይሻልም ወይ መድኃኒት ቤቶች ብንገነባ ምርምር ብናውላት እንደድሮ ለምሳሌ እኮ ላሊበላ እኮ በኦርቶዶክስ ክርስትና ነው የተሰራችው ተመልከቱ እስኪ ላሊበላ ድንቅ እኮ ነው ያን የሰራ የዛሬ ኦርቶዶክስ ለምንድነው ጥላ ዘግዝቆ የሚለምነው ነው ህንጻዎችን እያከራዩ የሚወስዱ ጳጳሳት ናቸው የቤተክርስቲያን መሪዎች ናቸው ነው ያልኩት እንጂ እኔ ማርያም አታማልድም አላልኩ እኔ እንደው ማርያም ከማማለድ አልፎ የጌታ እናት ነች ማርያም መጣንተን ልታድን አትችልም ነው እስካሁን ማርያም እንደው እንደ ልጇ አቋ 5 ኢየሱስ 5 አሳ ወርዷል እሷ እንዳወርዳን አላወቀችም ነው እንስራ ነው ያልኩ እንጂ እኛ ደግሞ ማርያም የምትረዳን ጊዮርጊስ የሚረዳን መላእክት የሚረዳን እውነቱን ነገር ስንከተል ነው ኪንግ ጄምስ ቨርዥንን ሰጠው የኛን የብራና ባይብል ወስደውብናል ነው ያልኩት ይሄ ያጠራጥረናል ህዝቡ ለስራ እየተነሳ አይደለም መንግስት ቤተክርስቲያንና ምናምን በማስፋት ሰላማዊ እስር ቤት እየከፈተ ነው ፖሊስ ቀጥሮ ጠመንጃ አስታጥቆ ምግብ ቀልቦ ማኔጅመንት ቀጥሮ ከሚሰራ ቤተክርስቲያንን አሰፉልን ህዋቶች ነው ያልኩት እንጂ ቤተክርስቲያኗ የምርምር ተቋም ትሁን ነው ያልኩት አባቶች ተገፍተዋል ነው ያልኩት እንደና ለቃ እያለ ያለው ከተባረዋል ዱርዮች ግን ጳጳስ ሆኗል ሽኩር ምናምን መንፈስ ቅዱስ የሚል እየቀላቀለ ባረኛ የሚናገር ጳጳስ እኔ እሱን አልከተለው እኔ ጊዮርጊስ ተነስቶ ይዋጋልኛል ሳይሆን በመንፈስ ይረዳኛል ብዬ ጊዮርጊስን ግን ተማጽኜ እንደሱ ፈረስ ላይ ወጥቼ አይደለም ዛሬ ስናይፐር አለ ወንድም ዳዊት በምንድነው ጎላስን የገደለው በወንጭፍ ዛሬ ግን ስናይፐር አለ ያኔ ዘመኑ አልተሻሻለም ነው ያልኩ እንጂ እኔ በፍጹም የኦርቶዶክስ ተቃዋሚ ሆኜ አላቅም ነገም አልሆንም በቤተክርስቲያኗ ውስጥ የምነግዱትን ነው ቂጣቸውን እየገረፍኳቸው እንጂ ወንድሜ እንደምትለው የማርያም ተቃዋሚ አይደለም የጊዮርጊስ ተቃዋሚ አይደለም ገብርኤል ዳቦ አይበላም ያልኩ ለምንድን ነው የሚበላ መላእክት የለም ቤተክርስቲያን መላእክት አይደለም ጽናጽሉ ከበሮ ምናምን ነው ዝም ብለው ነው አንድ አማራ ገበሬ በቆጥ ላይ ታን እየበላው እየተኛ $100,000 ቤተክርስቲያን ይሰራል ጥቂቷን ሰርተን ሌላውን እንደው ግንብ ቤት ብናረጋት ቤታችንን ነው ያልኩ አልጋ ብንቀይር ፍራሽ ብናረግ ነው ያልኩ እንጂ በፍጹም እኔ ቤተክርስቲያንም አይስፋፋ አላልኩም ያለው አይቀጥልም አላልኩም እና ዝም ብላችሁ ቁም ስለ ሐሳብ ይዛችሁ መጣችሁ ሞጣን ለማዋረድ የምታረጉ ሰዎች እኔ
አንተን አይደለም አንተ እኮ ጥያቄ ልጠየቅ ጎበዝ ልጅ ነህ ወንድማችን ትረዳኛለህ ሌሎች ግን ውሸታቸውን 666 ነው የሃይማኖት ተቃዋሚ ነው የሚሉ አሉ እኔ ተቃዋሚ ሆኜ አላውቅም መንገር እኔ ቆላ ድባ ላይ ማርያም ታየች ዛፍ ላይ ምን እንደው ደንቆሮ ኦርቶዶክስ አይደለም ማርያም ግን በልጇ ቀኝ በኩል እንደተቀመጠች አምናለሁ እንዳረገች አምናለሁ ለምን የጌታን መንፈስ አብራ የተቋደሰች እናት ነች እንዴ እና አብይ አህመድ እናት እኮ ትከበራለች የአብይ አህመድ እናት ብትሰድብበት ይገላል በህይወት ባትኖርም እንዴት የአምላክን እናት ከነፍሷ ነፍስ ከስጋዋ ስጋ የነሳን እያዋረድን ኢየሱስ ያድናል የሚል ሰዎች ፕሮቴስታንቶችን እንደው ብናስብበት ጥሩ እንደው ጸጋ ስግደት እኮ መሰገድም ይቻላል የምንሰግደውኛ ባዛው ለታቦቶች አይደለም ታቦቱ ላይ በጽላቱ ላይ ያለው ለአስርቱ ትእዛዝና አልፋና ኦሜጋ ለሚለው ኃያል ስሙ ነው ይሄ ይታወቅልን ለነ ማርያም ለነ ገብርኤል የጸጋ ስግደት እንሰግዳለን ለነ ኃይለ ሥላሴ እንኳን ነጮችም ቦም አድርገዋል ዝቅ ብለዋል ነው ያልኩ እንጂ እኔ እንደ ወንድም የመጣ ዝም ብሎ ሳይገባ ወይ ደግሞ ሆን ብሎ ለመቀስቀስ የሚደረግ ነገር እኔ ፖለቲከኛ ነኝ ፕሮቴስታንትም ገባለታለሁ እስላምንም ገባለታለሁ እኔም ማቆም ሰው አይደል አይ ዶንት ኬር እውነቱን ከመናገር ወደ ኋላ አልልም እኔ ደግሞ ያገባኛል ኦርቶዶክስ ነኝ እስከሚያገባኝ ድረስ እንቀሳቀሳለሁ 5 ሚሊዮን የማይሞላ ትግሬ 50 ሚሊዮን ለሚሆን አማራ ሊመራ አይገባም ባይዘው እምነቱ ያለው አማራ ጋር ነው ያልኩ እንጂ እስከ መቼ ነው ህዋት እየሾመል የምንቀጥለው ነው ያልኩ እንጂ በፍጹም እኔ ቤተክርስቲያኗ ትፍረስ አላልኩም እምነቷ እንደው ምን ይሁን ጊዜ ጾማ ቅዳሴዋ እንዴ ኦርቶዶክስ እኮ ነው በቃ ሽታውን የምታገኘው እጣኑ የተለየ ነው ጸናጽኑ ደስ ይላል ከበሮ ደስ ይላል ያውን እኮ ፕሮቴስታንት ከበሮ እንደው ድው ያረጉ የማያውቁትን ትምህርት አለው እኮ እና እባካችሁ ኮፒራይት ነው እያልኩ መከራከርላት ለቤተክርስቲያኗ እኔ ነኝ እንጂ ጳጳሳት ተሰርተዋል ይሄ ሁሉ በመንፈስ ቅዱስ የሚመራ ቤተክርስቲያን አይደለም በነ ቴዎፍሎስ ጊዜ ቀረ በነ ቅዱስ ጴጥሮስ ጣሊያንን ባርክ ያለ ኢትዮጵያ ጉዳው ብሎ በመትረየስ የሚረሸን አባት ነው ያንጣትና ይሄ ነው ወንድሜና የኦርቶዶክስ ተቃዋሚ አይደለም ወንድማችን አላወቀኝም እኔ የቤተክርስቲያን ልጅ ነኝ ይሄን ታምናለህ ምን ካላመንክ ምንም ላደርግ አልችልም አመሰግናለሁ ወንድሜ አንዴ ሞጣሽ እስማማለሁ አሁን ጥሩ መልሰህልኛል አሁን የገለጽክበት አገላለጽና በራስ ቤት ከፍተህ የምትናገርበት አካሄድ እንግዲህ ከታች ያሉ ሰዎችም ይታዘቡናል አመሰግናለሁ አሁን ተመችቶኛል አገላለጽ ቤተክርስቲያን አይስፋፋ ምናምን ለምትለው ነገር ማንኛውም ጁቴ የሚባለው ልጅ በውስጥ እያስጨነቀኝ ነው ፕሊስ ከቻልሽ ማስገባት የምትችል ጁቴን አስገቢ ወይኔን አስወርደሽ ማንኛውም ተቋም ሊያገኝ በሚችለው ገቢ እንደሚያስፋፋ ሁሉ በ14 ኩራትም ቤተክርስቲያን መስፋፋት ይችላል ከዚህ በኋላው በ60 ሚሊዮን ህዝብና እውነትም በኢየሱስ ክርስቶስ በፈሰሰው ደሙ የምለምንህ በዚህ ህዝብ ፊት ቃል እንድትገባልኝ የሚፈልገው ነገር አባቶቻችን የምታይባቸውን ክፍተት እንደፈለክ ማረም መናገር ትችላለህ እስማማለሁ ደግፋለሁ መላእክቶችን ግን አትናገርብን ቃል ግባልን በቃ ለመላ እኔ ምን ብዬ ተናገርኩ መላእክት ተናገር ማርያም ትዋጋለህ አሁን እዚህ ጋር ብዙ ሰው መናገር ሞታ